ሲጠሩት የሚያምር ወልደ አብ ወልደ እግዚአብሔር ስሙን ሲጠሩት የሚያምር ወልደ አብ ወልደ እግዚአብሔር ወልደ አብ ወልደ እግዚአብሔር ወልደ አብ ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ወቅቱ እንግዲህ የጾሙ ማደል ከበገና ጀመረን። ዳዊት አባታችን በበገና እግዚአብሔርን ያመሰግነው ነበር ይላል። እንግዲህ በበገና መዝሙር እጅግ ልብን በሚመስጥ መዝሙር ጀመረን። አጠር ያለው ዝግጅቶች ናቸው በእርግጥ ያሉኝ። እስቲ ስለ ካላንደራችን አንድ ጥቁር የውጭ ሀገር ዜጋ ስለተናገረው እጅግ በጣም አግራሞትን ስለጫረብኝ ላካፍላችሁ ወደድኩኝ። እስቲ ተከታተሉት። ስለ ኢትዮጵያ ካላንደር በተለይም ደግሞ 2018 ላይ መኖራችንን ሲነገር ነው ወይ እያለ ነው እንግዲህ እና 13 ወራት እንዳሉን ሲነገርም 13ኛው የትኛዋ ናት በማለት በአግራሞት እየጠየቀ ነው። እስቲ ተከታተሉት። ለማንኛቸውም This proves that time is just an illusion. Time is not real. Time is definitely not real. What year is it? Huh? What year is it in our calendar? That y'all. What year is it right now? Because we use our own calendar. Oh, I don't know that. It's 2018. It's 2018 right now? Yeah. And we have 13 months. No, this is a psyop. This is a psyop. So you mean to tell me in Ethiopia it's 2018? It's 2018 in Ethiopia, 8 years in the past. And what do she mean they got 13 months? What's the 13th month? And why is time moving so fast in the United States? Why are we in 2026 and they in 2018? I feel cheated. I really feel cheated. Basically, if you want to go back in time, move to Ethiopia. Move to Ethiopia. They still living in their best years, man. For real. ስለዚህ ባክ ኢን ታይም መሄድ ከፈለጋችሁ ወደ ኢትዮጵያ ጎራ በሉ እያለን ነው። እናመሰግናለን። እንግዲህ በመልካም ነገር አይቶት ይህንን አስተያየት እንደሰጠ ስለተረዳዊ ነው። እስቲ ባክ ኢን ታይም ብቻ ሳይሆን ባክ ኢን ፕሌስ የምንሄድና እመቤታችን ብስራተ መልአክ ቅዱስ ገብርኤል ያበሰራት ቦታ ላይ የምንሄድና ይችኛዋን ቪዲዮ እንመልከታት።
መቼም አንድ ኦርቶዶክሳዊ ሆኖ ይህንን ቦታ የማይናፍቅ የለም። ይህንን ባየሁት ጌታ ብዙ ታምራትን የሰራባትን አገር እስራኤልን፣ ኢየሩሳሌምን ባየሁ ማይል በጣም የማይመኝ ኦርቶዶክሳዊ የለም። እናም ይህ ቦታ እንግዲህ ቅዱስ ገብርኤል ለእመቤታችን ብስራትን ነው ያበሰረበት ቦታ እንደሆነ ነው ቪዲዮን ያጋሩን እና በጣም ብዙ ተአምራቶች፣ ብዙ ቅዱሳን ነገሮች ያሉባት ቦታ እስራኤል ሁል ጊዜም ማየት የምንፈልጋቸው አሉ። በተለይ እኛ ኦርቶዶክሶች ምንም እንኳን አገሪቷ ለቱሪዝም ገቢነት ብቻ ብትጠቀምበትም እኛ ኦርቶዶክሶች ግን ብዙ ከዓለማዊ የበለጠ ሰማያዊ መንገድ ያሉባቸው ቦታዎች እንደሆኑ ነው የምናስበው። እንግዲህ አብዛኛውን እስራኤሎች ያው የአይሁድ እምነት ተከታይ ቢሆኑም እኛ ደግሞ የክርስትና እምነት ተከታይ እስከሆን ድረስ እነዚህን ቅዱሳን ስፍራዎች ማየት ሁሌም እንጓጓለን እንደ ኦርቶዶክሳዊ። እስቲ ደግሞ ወደ ቤተ ክርስቲያናችን ስርዓት እኚህ አባታችን የሚሉት አለ። በተለይ ቅዳሴን በተመለከተ እንዲህ መሆን ነበረበት ወይ ብለውም ይጠይቃሉ። እስቲ እንከታተላቸው። እኔ የምለው ቅዳሴ ስታስቀድሱ ከካህናት ጋር አብራችሁ የምትሉ ሰዎች በሰላም ነው ወይ? አይቻልም እኮ ገጥሟችሁ አያውቅም? ከእናቶች ወይም ወጣቶች እንግዲህ ብዙ ከማስቀደሳቸው ብዛት ካህኑ የሚለውንም ያወቁት ይመስላቸውና አሃዱ ከሚልበት ቅጽበት ጀምረው እስከ መጨረሻው ድረስ አብረው ከካህኑ ጋር የሚሉ ሰዎች መልካም ያደርጉ መስሏቸው ማለት ነው። እንግዲህ ደግ ያደረጉ መስሏቸው የሚቻል መስሏቸው ነው እንግዲህ እና ከካህኑ ጋር አብረው የሚሉ ምዕመናን አስቀዳሾች ገጥሟቸው አያውቁም? ፈጽሞ አይቻልም። እባካችሁን ፈጽሞ አይቻልም። እስከ ማስቀሰብ ድረስ ሊደርስ ይችላል ይሄ ስህተት። ልክ ኦዛ የቃል ኪዳኑን ታቦት የተሸከሙት ወይፈኖች ሲፋንኑ ጊዜ ታቦቱ ሊወድቅ ነው ብሎ ታቦቱን ለመደገፍ ሲሞክር ተቀስፎ እንደሞተው ማለት ነው። በኦዛ ቤት ያን ነገር ማድረጉ መልካም ነገር ነው ያደረገው። በእግዚአብሔር ዘንድ የሚወደድ በእግዚአብሔር ዘንድ የሚያስባርከው መስሎት ነው። ግን አይቻልም። ለምእመን የማይቻለውን ነገር በማድረጉ ነው የተቀሰፈው። እና አሁንም ካህናት የሚሉት ይኸውላችሁ፣ ካህናት የሚሉት ቀለም ክህነት ያለው ስልጣነ ክህነት ያለው ብቻ የሚለውን ነው የሚሉት። ስለዚህ ምእመን ሊል አይችልም። ይሄ መናዘዝ ይችላል ምእመን። ስንት ነገር አለ በቀለሙ በቅዳሴው ቀለም ውስጥ ምእመን ፈጽሞ ሊለው የማይችል የማይፈቀድ ማለት ነው። እሱ ደግሞ እናቶች መልካም ያደርጉ መስሏቸው ወጣቱ ምንም አብሮ ከካህኑ ጋር። እናመሰግናለን አባታችን። እንግዲህ ስርዓትና ሕግ የዚች ቤተክርስቲያን መገለጫዋ ነው። ስለዚህ ማንኛውም ምእመን በዚህ ቤተክርስቲያን ውስጥ የሚኖር ስርዓትና ሕግን ማወቅ አለበት። ምክንያቱም አላውቅም ስለማያድን፣ ስለዚህ አውቆ በትክክል መተግበር ስላለበት ይህ ቪዲዮ ጠቃሚ ይሆናል ብዬ ስላሰብኩ ነው እንግዲህ የአባታችንን ምክር ላጋራ የወደድኩት። እናመሰግናለን በድጋሚ አባታችን።